የባሴ አታምጣብኝ የሀገሬ ሰው። በጣም ነው የሚያዛዝነው። የምሬን ነው ምላችሁ። ማንም ለኦዲየንስ የምጨነቅ ሰው እንደሌለ ዛሬ ነው የተረዳሁት። 100% ማለት ነው። የምሬን ነው ምላችሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውድ ቤተሰቦች በጣም ከፍቶኛል። የምሬን ነው ምላችሁ። እንዴ ምን እየሆነ ነው? የኢትዮጵያ ምድር ላይ ያለው ሰዎች ምንድን ነው? መተሳሰብ መባል ነገር ቀራ እንዴ እናንተ? እንዴ ነሽና የሀይሚና የብሩኬን ጭንቀት አልቻልንም፣ ጭንቅላታችን ሊፈነዳ ነው ብለን ስንጨነቅ ስንወጣ ስናወርደው ምናምን ብዙ ነገር ውስጥ ስንገባ ስንጮ ማንም የሚሰማ የለም። የነሱ ሳንጨርሰው የነሱን አዝነን ጮኸን የሆነ ነገር ላይ ሳንደርሱ መለኛና ወንድሙ ሀብ ምስቱ እንደውን የተንጓተቱ በቃ አለ አይደለም። በጣም በሚያስጠላ ብራንክ መጥተዋል። በጣም በሚያስጠላ ማለት ነው። የምሬን ነው የምላችሁ። እንዴት ነሽ ነው ልጅቷ ባለፈው ፕራንክ አድርጋ ፕራንክ ነው ብላ ወዳው ተናግራለች። ያ ሁሉ አድሮ ደግሞ በዛው ፕራንክ ከወንድሙ ጋር ተመካክረው ተነጋግረው ነገሩን ጀመሩት ማለት ነው። በቃ እንደ ብሩኬና እንደ ሀይሚ ሊጃጃሉ ነው ማለት ነው። ማርያምን የሀይሚና የብሩኬ ፕራንክ እንደሆነ የመለኛና ሀብ እንደዚህ ሲመጡ ነው አወቁበት። የእነሱን ሀዘን እንኳን ሳንጨርሶ ሳንደሰቱ እነዚህ ደግሞ መቀጠላችሁ ምን የሚሉት ነው? አሁን በእግዚአብሔር ምን የሚሉት ነው? መለኛና ሀብ ቪዲዮ አልሰሩ ስለ ብሩኬና ሀይሚ አዝኖ ነው ስለ እነሱ ተጨንቆ ነው ምናምን እያለ ነበርና ተጨነቁም አልተጨነቁም ይኸው ስለ እነሱ ጸጥ አሉ። ስለ ሀይሚና ስለ ብሩኬ አንድ ቀንም ተናግረው አቁሙ። ከዚህ በፊት አቁሙ ምናምን ብለዋል። ቪዲዮ ሰርተዋል፣ አይተናል ሁላችንም ማለት ነው። ከዛ በኋላ ጋር ቀጥ ዝም ነው አሉ ሁሉም ማለት ነው። የምሬን ነው የምላችሁ ቤተሰብ በጣም ገርሞኛል። ጌታን ማለት እነ መለኛና እና ሀብ በዚህ መልኩ ሲመጡ ዛሬ ምንድን ነው የተሰማኝ? በቃ ለኦዲየንስ የሚባል ነገር ማሰብ የሚባል ነገር እንደሌላችሁ እኛን ለነሱ ብለን አፋችን የምንከፍተው እንጂ እነሱ ለኛ ትንሽ ይህን ኃይል ቅንጣት ክብርም ፍቅርም ለኛ እንደሌላችሁ ነው የተረዳሁት። የምሬን ነው የምላችሁና በጣም ነው አዘንኩት። በጣም ነው አዘንኩት። በጣም ነው ያስጠላኝ የእውነት ስነግራችሁ ማለት ነው። ሰው ልጅ እንዴት ነው በዚህ መልኩ የሚጨካከ ነው? ምን አድርገን ነው እንዴ? እስቲ ቆይ የነሱ ይጨርሱና ከዛ እኛ እንቀጥላለን እንኳን አይሉ። ብሩኬና ሀይሚ ይጨርሱና ከዛ እኛ እንቀጥላለን ብሎ በቃ ጊዜ እንኳን አይሰጡንም እንዴ? የነሱ ሳንጨርሶ የሀይሚና የብሩኬ እንኳን ጭንቅላቱ እግሩን ጭንቅላት አድርጎ እየሰሩ ያሉት ስራ ራሱ እኛን አላስደሰተንም። እኛ ጨዋታ አይሰሙም። የሁለት ኦዲየንስ በቃ አለ አይደለ የ90% ኦዲየንስ ወደ ኋላ አድርጎ የ10% ኦዲየንስ እየተከተሉ ሀይሚና ብሩኬ እንዲያሉ እያሉ አከፋፈሉን ምናምን እየተባባለ እነሱ የ10% ኦዲየንስን ተሸክሞ እስከ ዛሬ እየተጃጃሉ ነው አሉ። የእነሱ ተገርመን አብደን ሳንጨርሶ እነዚህ መቀጠላችሁ ምን የሚሉት ነው? ማርያምን በጣም ጥያቄ ስለሆነብኝ ነው ቤተሰብ። በጣም ውስጤ ስላዘነ ነው የእውነት ወጥቼ መናገር ራሱ አልፈለኩም ነበር። እና አሁን እንግዲህ መለኛና እሱ በዚህ መልኩ ሲመጡ በቃ ተስፋ የሚባል ነገር ጠፋብኝ ከውስጤ ማለት ነው። እነሱ በዚህ መልኩ ሲመጡ ማርያምን
ተስፋ የሚባል ነገር ከውስጤ ውልቅ ብሎ ነው የጠፋ። ምክንያቱ በቃ አንድ ቀን መለኛ ሄዶ መጨረሻ ላይ ሲደርሱ አንድ ሰው ያስታርቃቸዋል ምናምን የነሱ ሀዘን ብሎ ነው። እነ መለኛ ራሱ ቪዲዮ አልሰሩ እነ ሀብ የጠፉ ለሀይሚና ለብሩክ ምክንያት ስል ነው ምናምን እያል ብዙ ነገር ስናውርድ ነበረ። ነገር ግን እነሱ ራሳቹ ሙዳቸውን ቀይሮ በሌላ ፕራንክ መጥቶልናል ማለት ነው። በቃ መተሳሰብ የሚባል ነገር ጠፍተዋል። ስለዚህ ቤተሰብ እኔ እንጃ ይሄን አድርጉ ማለት አልፈልግም። እስቲ ምርጫቸውን ራሳቸውን መምረጥ ነው። አሁን የምሬን ነው የምላችሁ። በቃ የፈለጉ ነገር ይስሩ። መጨነቅ፣ መጠበብ፣ ምናምን ማልቀስ፣ ማዘን፣ ራስ ምታት እንደዚህ አይነት ነገሮች ከህይወታችን ማስወገድ ይኖርብናል ማለት ነው። ወደን ሳይሆን ተገደን በግዳችን ራሳችን መጠበቅ ግዴታችን ነው በዚህ ሰዓት ማለት ነው። ምክንያቱ ራሳችንን እናጣለን እንደዚህ ከቀጠልን ማለት ነው።